ሰላም እንደምናችሁ ዩናይትዳውያን እንግዲህ ማንቸስተር ዩናይትድ ከሰንደርላንድ ጋር በሚያደርገው የ36ኛ ሳምንት የፕሪሚየር ሊግ ተጠባቂ ጨዋታ ዙሪያ አንዳንድ ሐሳቦችን የምናቀርብ ይሆናል። በዚህ ቪዲዮ እንግዲህ ማንቸስተር ዩናይትድ ምን አይነት አሰላለፍ ይዞ ይገባል ውጤት ግምት እናስቀምጣለን ማለት ነው። አብራችሁኝ እስከ መጨረሻ ቆዩ። እንግዲህ ማንቸስተር ዩናይትድ በዚህ ጨዋታ ሮቴሽን ይጠቀማል ተብሎ ይታሰባል። በዚህ ሲዝን እንግዲህ ብዙ እድል ያላገኙ ተጫዋቾች እድል ሊያገኙ ይችላሉ ተብሎ ይታሰባል። እንግዲህ ቀጥታ በቋሚ አሰላለፍ ነው በተቀያሪነት ነው እድል የሚያገኙትን የሚሉ አሰላለፍ ስናወጣ አብረን ምንመለከት ይሆናል። እንግዲህ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ወደ ዋና አሰልጣኝነት ራሱን አንድ ስቴፕ እያንደረደረ የሚገኘው ማይክል ካሪካችን እንግዲህ በፕሬስ ኮንፈረንሱ ላይ ፍንጭ ተጫዋቾች እድል ሊያገኙ እንደሚችሉ ፍንጭ ሰጥቷል። እንግዲህ በምን አይነት ሁኔታ ነው እድል የሚያገኙት? በቋሚነት በመሰለፍ ነው በተቀያሪነት ነው የሚለውን እንግዲህ ግልጽ አድርጎ ባይናገርም ይሄን ሐሳብ አቅርቧል ማለት ነው። እንግዲህ በተጨማሪ ማንቸስተር ዩናይትድ በጣም ስሙ እንግዲህ ከብዙ ተጫዋቾች ጋር በክረምቱ ዝውውርም ስሙ ተያይዞ እየተነሳ ነው። ማይክል ካሪክም ለዋና አሰልጣኝነት እንግዲህ ቦታው እየመራ ይገኛል። ከሱ ጋር በጣም እየተፎካከረ የሚገኘው በዚህ ሰዓት እንግዲህ ጁሊያን ኔግልስማን እንግዲህ የጀርመን ብሔራዊ ቡድን አሰልጣኝ ሆኖ እሱ ነው። ከዛ ውጭ እንግዲህ እንደ አንቸሎቲ ያሉ ሉዊስ ኤንሪኬ ያሉ እድል ከተገኘ እነዚህም በጣም ቤስት የሚባሉ አሰልጣኞች ስለሆኑ ከነዚህም ጋር እንግዲህ አንድ ላይ እነዚህን ወደ ማንቸስተር ዩናይትድ ለማምጣት እንግዲህ እድል ካለ ከካሪክ ይልቅ እነሱ ሊመረጡ ይችላሉ የሚሉ ዘገባዎች እየወጡ ነው ማለት ነው። ወደ ጨዋታው እንግዲህ ስንገባ ይሄ ጨዋታ ለዩናይትድ በጣም ወሳኝ ጨዋታ የምንለው ብዙ ወሳኝ ጨዋታ የምንለው አለ። ምክንያቱም ማንቸስተር ዩናይትድ ቻምፒየንስ ሊግ ቦታን አረጋግጧል። ከዚህ በኋላ የቀሩትን ቀሪ ጨዋታዎች በሙሉ እንኳን ቢሸነፍ አምስተኛ ሆኖ መጨረስ እድሉ ሰፊ ነው። ከቻምፒየንስ ሊግ ውጪ አይሆንም ማለት ነው። ግን ሶስተኛውን ቦታውን ይዞ ለመጨረስ በደንብ አድርጎ በሞራል ለመጨረስ ለቀጣዩ ዓመት እንችላለን የሚለውን ስሜት ለማምጣት ሲዝኑን በደንብ ስትሮንግ ሆኖ ጠንካራ ሆኖ መጨረስ አስፈላጊ ይሆናል ማለት ነው። እንግዲህ ቀጥታ ወደ ምን እንገባለን ማለት ነው? ወደ አሰላለፍ በዚህ ጨዋታ የሚጠበቀውን አሰላለፍ ወደ ማውጣት እንገባለን ማለት ነው። እንግዲህ በስክሪኑ ላይ አሁን እንደምትመለከቱት ይሄ አሁን የምንጠቀመው እንግዲህ ላይን አፕ ቢልደር co.uk የሚባለው ነው። እንግዲህ ይሄን ላይን አፕ ቢልደር በጣም ታዋቂ ሆኑ እንግዲህ የስፖርት ሶሻል ሚዲያ ላይ ክሬተሮች በሙሉ የሚጠቀሙበት ነው። እንግዲህ ይሄን ሲስተም እንጠቀማለን ማለት ነው። እንግዲህ ማንቸስተር ዩናይትድ ፕሮፌሽናል ሞድ ጋር እንደምታዩት ፕሮፌሽናል ሞድ አብርቻለሁ። ፕሮፌሽናል ሞድ ነው የምንጠቀመው። እዚህ ጋር የተለያዩ ምርጫዎች አሉ። ከዚህ በፊት የነበሩ ቪዲዮዎች ላይ እንዴት እንደሆነ አሳይቻችኋለሁ። ለዚህ ስኳድ ታይትል እንገባለን። ለዚህ በስኳድ ታይትሉ እንግዲህ ማንቸስተር ይቅርታ ቢ ምን ታደርጋለች እዚህ ጋር ማንቸስተር ዩናይትድ versus vs ሰንደርላንድ እንግዲህ ማንቸስተር ዩናይትድ ከሰንደርላንድ ጋር የሚያደርገው ወሳኝ የሆነ የፕሪሚየር ሊግ ጨዋታ ነው ማለት ነው። ቀጣይ ወደ ቢልዲንግ እንሰባለን። እንግዲህ 11 ተጫዋቾች ነው የሚታወቀው በእግር ኳስ ሁሉም ሰው የሚጠቀመው 11 ማለት አሰላለፍ 11 ነው። አሰላለፉ የሚሆነው ምንድነው? በካሪክ ከመጣ ጊዜ ጀምሮ እንግዲህ በብዛት ሲጠቀም የተመለከትነው እንግዲህ 4-2-3-1 ነው የሚጠቀመው። ይሄ ይሆናል እንግዲህ ቲም ካፕቴን ማን ይሆናል? ይሄ ታወቀ። እነዚህ መጨረሻ ላይ ማን ኦፍ ዘ ማች እና መጨረሻ ላይ ምን ሞላቸው ነው እነሱን እናልፋለን ብዙ አስፈላጊ ስላልሆኑ ማለት ነው። ወደ በረኛ እንሄዳለን። እዚህ በስክሪኑ ላይ እንደምትመለከቱ የበረኛ ቦታ ላይ ክሊክ እናደርጋለን። በረኛ ላይ እንግዲህ እስካሁን እንግዲህ ማንቸስተር ዩናይትድ ከመጣ ጊዜ ጀምሮ ምንም አይነት ስህተት ተሳስቶ የማያውቀው ድንቅና ምርጥ የነበረው ሴኒ ለመንስ ግን በባለፈው ሳምንት ለሊቨርፑል ያቺን ሁለት አቻ ያደረገች እንኳን አሳልፎ መስጠቱ የመጀመሪያ ትልቅ ስህተቱ ተደርጎ ተወስዶበታል። ይሄ ተጫዋች እንግዲህ ለማንቸስተር ዩናይትድ ምን ያክል በዚህ ሲዝን ቶፕ 4 ውስጥ እንድንገባ የቻምፒየንስ ሊግ ቦታን እንድናረጋግጥ ምን ያክል ያንበሳውን ድርሻ የሚወስድ ተጫዋች ነው። እንግዲህ ወደ ጎል የሚመሩ ስህተቶችንም እስካሁን ፈጽሞ ያቅም በቀደም በሊቨርፑል ጨዋታ እስኪፈጽም ድረስ ማለት ነው። እንግዲህ ሰኒ ለመንስን እንመጣለን ማለት ነው። ሰኒ ላመንስ ቁጥር 1 ላይ ሆኖ ላመንስ ይመጣል። ሰኒ ላመንስን የማንቸስተር ዩናይትድ
ጎል ጠባቂ ከሰንደርላንድ ጋር የምናደርገው ጨዋታ ላይ ሰኒ ለመንስን እናደርጋለን ማለት ነው። በቀኝ ክንፍ የተከላካይ ቦታ ላይ እንመጣለን። በቀኝ ክንፍ ስንመጣ እንግዲህ እኔ ማንቸስተር ዩናይትድ ጠንካራ ቡድን ይዞ ይገባል ብዬ ከሚያስቡ ሰዎች ነኝ። ግን በጨዋታው መካከል ጥሩ ውጤት የሚያስመዘግብ ከሆነ ቅያሬዎችን ያደርጋል ካሪክ ብዬ አስባለሁ። ብዙም ቡድኑን ይሄን ያክል ኮሩም በመነካካት ይረብሻል ብዬ አላስብም። ለዚህ ዳሎት እና ማዝራዊ ናቸው እዚህ ቦታ ላይ ተፎካካሪ ተወዳዳሪ ሆኖ የምናገኛቸው። ለዳሎት ቅድሚያ አሁንም ይሰጣል። ዳሎት ላይ ምን ያክል እምነት እንዳለው እየተመለከትን ነው ካሪክ ከመጣ ጊዜ ጀምሮ። ለዚህ ዲያጎ ዳሎትን እዚህ ቦታ ላይ እንመርጠዋለን ማለት ነው። የማንቸስተር ዩናይትድ የቀኝ መስመር የተከላካይ ቦታ፣ የማንቸስተር ዩናይትድ የግራ መስመር ተከላካይ ቦታ ላይ ደግሞ ማን ነው እንግዲህ ዶርጉዛ ቦታ መጫወት ይችላል፣ ሉክሾ መጫወት ይችላል፣ ራሱ ማዝራዊ መጫወት ይችላል። ግን አሁንም ቢሆን ሉክሾውን ይመርጣል እዚህ ቦታ ላይ ብዬ አስባለሁ። ሉክሾው እዚህ ቦታ ላይ የማንቸስተር ዩናይትድ ቁጥር 1 ተመራጭ ነው ብዬ አስባለሁ። ለዚህም በዚህ ጨዋታ ቅድመ ትንበያ አስተላለፌን እንግዲህ ሉክሾውን አድርጌያለሁ። የመሃል ተከላካይ ላይ እንግዲህ ብዙ ሰዎች እያነጋገረ ያለው ምንድነው ሄቨን ፊት ነው፣ ማርቲኔዝ ፊት ነው፣ ማጓየር ፊት ነው፣ ዮሮ ፊት ነው። ለዚህ በጣም ፉክክሩ ጦፏል እዛ ቦታ ላይ። በመሃል ተከላካይ የቀኝ ቦታውን እንግዲህ ከማጓየር እና ከዮሮ መካከል አንዱ ነው ሊሆን የሚችለው። አሁንም ቢሆን በዚህ ቦታ ላይ ጠንካራ ቡድን ይዞ ይገባል ብዬ ስለማስብ ከዮሮ ይልቅ ሃሪ ማጓየርን ያስገባዋል ብዬ አስባለሁ። ማይክል ካሪክ ሃሪ ማጓየራችን እንግዲህ እዚህ ቦታ ላይ ቋሚ ሆኖ ይገባል ማለት ነው። የመሃል ተከላካይ የሆኖ የግራውን ሳይድ እንግዲህ ለመያዝ ደግሞ ኤደን ሄቨን እና ማርቲኔዝ ነው። ብዙ ሰው ማርቲኔዝ ቅድሚያ ይሰጠው የሚሉ አሉ። እኔ ግን ሄቨን በቅርብ ሳምንታት ባሳየው አቋሙና የወደፊት የማንቸስተር ዩናይትድ ምርጥ ተጫዋች የመሆን ችሎታ ያለው ተጫዋች እንደመሆኑ መጠን የቀሩትን 3 ተጫዋቾች እዚህ ቦታ ላይ ለሄቨን ቋሚ አስተላለፍ ቋሚ ቦታ መሰጠት አለበት ብዬ አስባለሁ። ለዚህ ለአይደን ሄቨን ቅድሚያ እንሰጣለን ማለት ነው። ለአይደን ሄቨን እዚህ ቦታ ላይ ቅድሚያ እንሰጣለን ማለት ነው። የኋላ ተከላካያችን በዚህ መስመር የሚሆን ይሆናል። እንግዲህ መሃል ሜዳ ላይ ስንመጣ የመሃል ተከላካይ የመሃል አማካይ የሚሆነው 6 ቁጥር ላይ ማን መሆን ይችላል የሚለውን እናያለን። እንግዲህ ካሲሜሮ አለ፣ ኡጋርቴ አለ እዚህ ቦታ ላይ መሰለፍ የሚችሉ። ካሲሜሮ ከዩናይትድ እንደሚለይ ይታወቃል። ለዚህ ያለውን አቅሙን በሙሉ እስከ 3ቷንም ጨዋታ እስካልተጎዳ ችግር እስከሌለበት መጠቀም አለን ብዬ አስባለሁ። አንዳንድ ሰዎች ግን ለኡጋርቴ እድል በመስጠት ኡጋርቴን በክረምቱ ለመሸጥ አቋሙን ማሳየት አለበት ብሎ ሐሳብ ሲሰጡ ተመልክቻለሁ። ይሄ ተገቢ አይደለም። ምክንያቱም ኡጋርቴ ምን አይነት አቋም እንዳለው ማንም ዓለም ያውቀው ነው። በ3 ጨዋታ የሚለወጥ ታሪክም አይኖርም። መለወጥ የሚችል ከሆነ ኡጋርቴ በዓለም ዋንጫ ላይ ከኡራጓይ ጋር የሚያሳየው እንቅስቃሴ ከቀሪ ማንቸስተር ዩናይትድ ጨዋታ ይልቅ ወሳኝ ለሱ ይሆናል ብዬ አስባለሁ። የተሻለ ቡድን በተሻለ ዋጋ እንዲወስደው ማለት ነው። ለዚህ ካሲሜሮን እዚህ ቦታ ላይ እናሰልፋለን ማለት ነው። ካሲሜሮ ብራዚላዊ 18 ቁጥር የማንቸስተር 18 ቁጥር ለባሽ ካሲሜሮን እዚህ ቦታ ላይ እናደርጋለን። በኮቢ ሜኑ ቦታ ምንም ጭቅጭቅ የለውም። ይሄ ተጫዋች ድንቅ የሆነ ተጫዋች ነው። ምንም ችግር ጉዳት እስከሌለበት ድረስ ኮቢ ሜኑ ካሲሜሮ ላይ 8 ቁጥር ቦታ ላይ ማሰለፍ ይኖርብናል ማለት ነው። ኮቢ ማይኖን እዚህ ቦታ ላይ እንጠቀማለን ማለት ነው። የመሃል 2 አማካዮቻችን ካሲሜሮና ኮቢ ሜኑ ይሆናል። የክንፍ አጥቂ ቦታ እንግዲህ የቀኝ ክንፍ አጥቂ ቦታን ስንመለከት እዚህ ቦታ ላይ እንግዲህ ብራያን ቤሞ መሰለፍ ይችላል፣ አማድ ዲያሎ መሰለፍ ይችላል፣ ሼሌሲ መሰለፍ ይችላል። ከነዚህ ሁሉ ለአማድ ሰሞኑ ያለውን የአቋም መውረድ አስመልክቼ አሁንም እና የቀድሞ ቡድኑ ሰንደርላንድ የቀድሞ ቡድኑ እንደመሆኑ በውሰት ሄዶ የተጫወተበት ጥሩ አቋም ያሳየበት ቡድን እንደመሆኑ መጠን በዚህ ቦታ ላይ ለአማድ ዲያሎ ቅድሚያ ይሰጣል ብዬ አስባለሁ። ያለውንም እንትን ለመመለስ ምንድነው ሞራሉን ለመገንባት ለአማድ ቅድሚያ ይሰጣል ብዬ አስባለሁ። የቀኝ
ክንፍ የግራ ክንፍ አጥቂ ቦታ ላይ የቀኝ ክንፍ ላይ አማድ አደረገን አጥቂ ቦታ ላይ የግራ ክንፍ አጥቂ ቦታ ላይ ደግሞ ምርጫዎች አሉት ማንቸስተር ዩናይትድ እንደ ኩኛ እንደ ዶርጉ አይነት ምርጫዎች አሉት በሰሞኑ በሚዲያዎች እንደሰማችሁ እንግዲህ የብራዚል ፌዴሬሽን ከማንቸስተር ዩናይትድ ጋር ተነጋግሮ ለኩኛ በቀሪው 3 ጨዋታ ፕሪሚየር ሊግ እረፍት እንዲሰጠው ተስማምቷል የሚል ነገር አለ እንግዲህ ክለቡና ተጫዋቹ ይሄን ነገር ውሸት ነው ብሎ ቢክዱም እውነት የመሆን እድሉ ሰፊ ሊሆን ይችላል ግን ቢሆንም ሆነም አልሆነም ኩኛን ወደ ቤንች በማውረድ እኔ እዚህ ቦታ ላይ ዶርጉን ማየት ፈልጋለሁ ለዚህ ጨዋታ ቢያንስ ዶርጉን እስከ ሰከንድ ሃፍ ተጠቅመ ከዛ ነገሮች ማይሄዱ ኮነ ኩኛን ከቤንች አስነስቶ ጨዋታውን መለወጥ ይቻላል ለዚህ ዶርጉን በዚህ ቦታ ላይ ማሰለፍ እንችላለን ማለት ነው 10 ቁጥር ቦታ ላይ እንግዲህ ምንም ጭቅጭቅና ክርክር የለውም ሁሌም እዛ ቦታ ላይ አቋሙና ፊት ሆኖ እስከተገኘ ድረስ እንግዲህ ብሩኖ መወዳደር የሚችል ማንንም የለም በዛው ታለም የሰማውንት ራሱ ኩኛ መጫወት ይችላል ቢሆንም ግን ብሩኖ እንግዲህ የዚህ ቦታ ፊት አውራሪ 10 ቁጥሩ ቦታ ፊት አውራሪ ይሆናል የሪካርዱንም ያሳደደ ነው የሚገኘው የአሲስት ሪካርዱን እንግዲህ ለአሲስት ሪካርዱ ራሱ የሚቀረው ለመጋራት አንድ አሲስት ስለሆነ ማለት ነው እንግዲህ አጥቂ ቦታ ላይ ስንመጣ እዛ ቦታ ላይ ሼሽኮን መጠቀም እንችላለን ኢምቤሞን መጠቀም እንችላለን ኢምቤሞን በክንፍ ስላልተ በአማድ ቦታ አማድን ስላስቀደምን ማለት ነው ለዚህ እኔ ሼሽኮን የሚያጫውት ይመስለኛል ኢምቤሞን ወደ ቤንች ያወርዳል ኩኛን ወደ ቤንች ያወርዳል ቡድኑ ላይ ድክመት ካለ ውጤት እንደፈለገ ማሄር ከሆነ አማድና ዶርጉን በማውጣት ኩኛንና ኢምቤሞን በማስገባት ሚገር ሰብስቲቱሽን ሆኖ ጨዋታውን ሊቀይሩ ይችላሉ በያስባለው ይሄንን በማሰብ እንደዚህ ያደርጋል ለዚህ ፍለፊ ቦታ ላይ ሼሽኮ በቀደም ከሊቨርፑል ጋር ያሳየው እንቅስቃሴን በጣም ሚደንቅ እንደመሆኑ መጠን ሼሽኮ ይሄ ቦታ ይገባዋል ማለት ነው እንግዲህ ዩናይትዳውያን በማንቸስተር ዩናይትድ እና በሰንደርላንድ መካከል በሰንደርላንድ እና በማንቸስተር ዩናይትድ መካከል የሚደረገውን ጨዋታ አስመልክተ ማንቸስተር ዩናይትድ ምን አይነት አሰላለፍ ማይክል ካሪክ ይዞ ይገባል የሚለውን ተንተርሰን ያወጣን አሰላለፍ ይሄ ነው ጎል ጠባቂ ሰኒ ለመንስ የኋላ ተከላካይ ዳሎት ማጓየር ኤደን ሄቨን እንዲሁም ሉክሾ መሃል ሜዳ ላይ ካሲሜሮ ኮቢ ሜኑ እንዲሁም ብሩኖ ፈርናንዴዝ የመስመሩ የክንፍ አጥቂዎቻችን አማድ ዲያሎ እና ዶርጉ ይሆናሉ የፍለፊት አጥቂ ጨራሽ አጥቂያችን ደግሞ ቤንጃሚን ሼሽኮ ይሆናል ማለት ነው ይሄን ይመስላል ማለት ነው እንግዲህ ግምታው ያሰላልፈ እናንተስ እዚህ ላይ መለወጥ የምትፈልጉት ሐሳብ ካለ ኮሜንት ላይ እየገባችሁ አሳውቁኝ ማንቸስተር ዩናይትድ ይሄ ጨዋታ ስለስንት ያሸንፋል ብለ ትገምታላችሁ ካላችሁኝ ማንቸስተር ዩናይትድ ሰንደርላንድ ጋር በሚያደርገው ጨዋታ እንግዲህ 3-1 ዩናይትድ ያሸንፋል ብዬ እገምታለሁ የማንቸስተር ዩናይትድ ጎሎችን አማድ ጎል ያስቆጥራል በዚህ ጨዋታ ላይ ኦርደሩ ቀድሞ ያገባል ሳይሆን ብቻ ጎል የሚያስቆጥሩት አማድ ጎል ያስቆጥራል ማጓየር ጎል ያስቆጥራል እንዲሁም ኮቢ ሜኑ ጎል ያስቆጥራል ብሩኖ ፈርናንዴዝ ሁለት አሲስት በማድረግ የነ ሄነሪና በነ ኬቨን ደብሮይኔ የተያዘውን ሪካርድ አልፎ ይሰብራል ብዬ ግምቴን አስቀምጣለሁ እናንተስ ሐሳብ አስተያየታችሁን በኮሜንት ላይ አሳውቁኝ እስካሁን ስለተከታተላችሁኝ አመሰግናለሁ እኔ ሐዋሪያው ነኝ ከሐዋሪያው ዩቲዩብ ዩናይትድ በዩቲዩብ